ናፍቆት ሚዲያ የተለያዩ እውነተኛና አስተማሪ ታሪኮች የሚቀርብበት ናፍቆት ሚዲያ። አይተው ሲጨርሱ ለሌላው እንዲደርስ ሰብስክራይብ፣ ላይክ፣ ሼር ማድረግዎን አይዘንጉ። ናፍቆት ሚዲያ። ተራኪ ቤተልሔም ሰለሞን። እውነተኛ ታሪክ ትረካውን ይከታተሉ። አባቴ በሰርጌ ላይ ብቻ ተገኝ። እውነተኛ ታሪክ ከባለ ታሪኩ ጸሐፊ ስደተኛው። ትውውቃቸው የጀመረው ገና የ11ኛ ክፍል ተማሪ እያሉ ነበረ። 12ኛ ክፍልን እንዳጠናቀቁ ብራንደን በ18 ዓመቱ በውትድርና ሙያ በባህር ኃይል ውስጥ የማገልገል ፍላጎት ስለነበረው የአሜሪካንን ባህር ኃይል ተቀላቀለ። ለ2 ዓመታት ካገለገለም በኋላ ወደ ጀርመን ሀገር መሄድ ስለነበረበትና ፍቅረኛውን ይዞ መጓዝ ስላሰበ በጓደኞቿና በቤተሰቦቿ ፊት ተንበርክኮ የታገቢኛለሽ ወይ ጥያቄ አቅርቦላት በትዳር ተጣመሩ። ከዚያም ጉዞ ወደ ጀርመን ሆነ። በቋንቋ ከመግባባት ጀምሮ የሀገሩን አኗኗር ለመላመድ የተወሰኑ ጊዜያቶች ቢፈጅባቸውም የመጀመሪያ ልጃቸው ስካት ከተወለደ በኋላ ሜሪ በቤት ውስጥ የመንከባከብ ኃላፊነትን ወስዳ ኑሮ በጀርመን ቀጠለ። ባለቤቷ ብራንደን በስራና በስልጠና ሲደክም ከዋለ በኋላ በባህር ኃይሎች የተለመደ ከስራ በኋላ በየጊዜው የሚከናወነውን የእራት ግብዣና ጭፈራ ላይ አምሽቶ በውድቅት ሌሊት ወደ ቤቱ ይገባል። የቤቱ ጸጥታ ከጊዜ ወደ ጊዜ እየተረበሸ የመጣበት ትልቁ ምክንያት ይኸው ነበር። ኑሮ በዚህ ሁኔታ ውስጥ ያለ ሁለተኛዋ ሴት ልጃቸው ሮዝ ተወለደች። በአባት በኩል የታየ ለውጥ ግን አልነበረም። እናት ሁለቱን ልጆቿን ይዛ ወደ አሜሪካ ለመመለስና ትምህርት ቤት ለመግባት እቅድ እንዳላት ፍላጎቷን ብታሳውቀውም ኑሯቸውን ከጀርመን ወደ አሜሪካ ለማድረግ በባለቤቷ በብራንደን መስሪያ ቤት በኩል የዝውውር ጥያቄ ማቅረብ ስለነበረበት ጥያቄውንም ከ1 ዓመት በኋላ ጠይቆ እንደሚመለሱ ቃል ገብቶላት ለተጨማሪ 1 ዓመት ኑሮ በጀርመን ቀጠለ። ብራንደን ጠቅልሎ ወደ መጡበት አሜሪካ ለመመለስ ምንም አይነት ቅድመ ሁኔታ ያላየችበት ባለቤቱ ሜሪ ጥላው ልጆቿን ይዛ ወደ አሜሪካ ለመመለስ ወሰነች። ውሳኔዋን ቢረዳም ከባለቤቱና ከልጆቹ ጋር ወደ አሜሪካ ለመመለስ ምንም አይነት ፍላጎት አላሳየም። ሜሪ ልጆቿን ይዛ ወደ አሜሪካ ተመለሰች። ለትምህርት ያልደረሱ ሕፃናት ልጆቿን ከወላጆቿ ጋር ሆና እያሳደገች ወደ ትምህርት ቤት ተመለሰች። ልጆቿም እድሜያቸው እየጨመረና እያስተዋሉ መምጣት ሲጀምሩ ስለ አባታቸው ለማወቅ የነበራቸው ጉጉት እየጨመረ መጣ። ወላጆች የሚገኙባቸው የትምህርት ቤት በዓላት ሲኖሩና አባቶቻቸው ትምህርት ቤት አደርሰዋቸው የሚሄዱ
ጓደኞቻቸውን ሲመለከቱ ስለ አባታቸው የነበራቸው ጥያቄ እየጨመረ መጣ። ከዛ በኋላ ነው የቀድሞ ባለቤቷን የልጆቿን አባት በሌለበት ፍቺ ፈጽማ የተወችውን ሰው ልጆቹን እንዲያገኛቸው ማፈላለግ የጀመረችው። ጊዜው እየጨመረ ስለመጣ በርቀት ታገኛቸው በነበሩ ጓደኞቹ በኩል ለማግኘት ያደረገችው ሙከራ ከጀርመን ለቆ ወደ ሌላ ሀገር መሄዱንና እርሷ ታውቃቸው ከነበሩት ጓደኞቹ ከአንዳቸውም ጋር ምንም አይነት ግንኙነት እንደሌለው አረዷት። ልጆቿን ከአባታቸው ጋር የማገናኘት ተስፋ የጣለችባቸው መንገዶች ሁሉ ሳይሳኩ ቀሩ። ሜሪም ነርስ ከሆነች በኋላ እናቷንና አባቷን ጨምራ ከልጆቿ ጋር ስኖርበት የነበረውን የኦሃዮ ግዛትን ለቃ ወደ ሜሪላንድ ግዛት ገባች። የመጀመሪያ ልጇ እስካት ጠበቃ ሲሆን ሴቷ ልጇ ደግሞ በማህበራዊ ጉዳይ ላይ ትሰራለች። እናታቸው ሜሪ ከጊዜ በኋላ በገጠማት የመርሳት በሽታ እድሜያቸውን ሙሉ ሲያፈላልጉት የነበረው አባታቸውን የማግኘታቸው ህልም የከፋ እየሆነ መጣ። እስካት በቅርብ ሊፈጽመው የተዘጋጀው የጋብቻ ስነ ስርዓቱ ላይ እድሜ ልኩን ሲያፈላልገው የነበረው አባቱን ለማግኘት ለአንዴና ለመጨረሻ ጊዜ ብሎ አባቱና እናቱ የተወለዱበትና ያደጉበት የተማሩበት ግዛት ወደ ሆነው ኦሃዮ ግዛት ገባ። የአባቱ እናትና አባት ማለትም አያቶቹ በህይወት እንደሌሉና ይኖሩበት የነበረው ቤት ስለተሸጠ ገዢዎቹም ቤቱን ከሸጡላቸው የሟች ቤተሰቦች ጋር ምንም አይነት ግንኙነት እንደሌላቸው ከነገሩት ወዲያ አባቱን የማፈላለግ ሐሳቡን ሙሉ በሙሉ አቆመ። ኢትዮጵያዊቷን የሺን በጋብቻ የተጣመረበት ዕለት ሳይቀር በድንገት መጥቶ ያስደስተኛል ብሎ ተስፋ ያልቆረጠበት ሲጠብቀው የነበረው አባቱ በስፍራው ላይ ዝር ሳይል ቀረ። የመርሳት በሽታ የያዛት እናቱ ሜሪ በስፍራው ላይ ትገኝ እንጂ ምን እየተከናወነ እንደነበረ ግን አታውቅም። በጊዜ ሂደት አባትም እየተረሳ እስካትም የራሱን ኑሮ እያጣጣመ በነበረበት ወቅት ከስራ ጋር የተገናኘ የፍርድ ቤት ክስ የነበረው አንድ ሰው ጠበቃ ለመቅጠር አቅም ስለሌለውና የመንግስት ጠበቃ በነፃ እንዲቆምለት ወደ እስካት ቢሮ በድንገት ይከሰታል። ጉዳዩ ከመኪና አደጋ ጋር የተያያዘ ነበረ። የሰው ጥፋቱ የኔ ሳይሆን ፖሊስ አድሎ አድርጎብኛል በሚል ጥብቅና የሚቆምለትን ጠበቃ ለማግኘት ነው ወደ እስካት ቢሮ አስፈላጊውን መረጃ ይዞ የተከሰተው። ያማረ አቋም ያለው አለባበሱ የተዋጣለት የሚባል ከቁመቱ ዘለግ ያለው የሰው ገና እንደገባ ፊት ለፊት ከተቀመጠው እስካት ጋር የእጅ ሰላምታ ከተለዋወጡ በኋላ የመጣበትን ጉዳይ
ማስረዳት ጀመረ። የሰውየው ሁኔታና ባጋጠመው ችግር ትኩረት ሰጥቶ ሲያዳምጠው የነበረው ስካት ጥብቅና እንደሚቆምለት ቃል ገባለትና ተጨማሪ ቀጠሮ ይዘው ተለያዩ። በሁለተኛው ቀጠሮ ቀን ይዟቸው የመጡትን ማስረጃዎች ተቀብለውና የተለያዩ ቃለ ምልልሶችን አድርገው የሚቀጥለው ቀጠሯቸው የሚሆነው በዳኛው ፊት ከተከሳሽ ፖሊስ ጋር እንደሚሆንና የቀጠሮውን ቀን በደብዳቤና በስልክ ጭምር እንደሚነግረው አሳውቆት ተለያዩ። ስካት የብዙ ጊዜ ልምድ ያለው ጠበቃ አይሁን እንጂ አብረውት በጋራ የሚሰሩት ጠበቆች አስፈላጊ በሆኑ ነገሮች ሁሉ አብረውት ናቸው። ምክንያቱ ምን እንደሆነ ሳይገባው የዚህ ሰው ጉዳይ ከሌሎቹ ጉዳዮች በላይ አሳስቦታል። በክሱ ሊረታበት ይችላል ብሎ ያሰባቸው መንገዶች ግራና ቀኝ ሲፈትሽ ይውላል። ይህ ሰው በዚህ ክስ ከተረታ የሚጠብቀው $10,000 ቅጣት እንደሆነ ያውቃል። የቀጠሮ ቀን ደርሶ በፍርድ ቤት ሲገናኙ ተከሳሽና ዳኛው ከመገኘታቸው ከ1 ሰዓት በፊት ስለነበረ ከተገናኙበት አጀንዳ ወጥተው የግል ሕይወታቸውን ማውራት ጀመሩ። ስካት ባለትዳር እንደሆነና እናቱ ከእርሱና ከባለቤቱ እንዲሁም ቴድሮስ ከሚባል የ2 ወር ሕፃን ልጁ ጋር አብራ እንደምትኖር የልጁን ስም ያወጣችለት ባለቤቱ እንደሆነችና ኢትዮጵያዊ የጀግና ስም እንደሆነም አጫወተው። ከሳሽ በተራው ስለራሱ መናገር ሲጀምር የስካት የልብ ምት ጨመረ። ገና በሃያዎቹ መጀመሪያ ላይ ሳለ ትዳር እንደነበረው 2 ልጆቹም ከባለቤቱ ጋር ካፈሩ በኋላ ባለቤቱ ልጆቹን ይዛ ከጀርመን ወደ አሜሪካ እንደተመለሰች እርሱም የጀርመን ቆይታውን ጨርሶ ወደ አውሮፓ እንደተዘዋወረና ከዛም ሲመለስ በተለያዩ የአሜሪካ ግዛቶች ይሰራ እንደነበር ነገረው። ባለቤት ስሟ ማን ይባላል? ጠየቀው ስካት። ሜሪ አለ። ልጆችስ? ስካትና ሮዝ ይባሉ ነበር። አሁን የት ነው የሚኖሩት? በድጋሚ ጥያቄ አቀረበለት። አላውቅም። ለምን አላፈላለካቸውም? አለው ስካት። የሜሪ ወላጆች የሚኖሩበት የነበረው ቤት ሲሄድ ላገኛቸው አልቻልኩም። ጊዜውን በጣም ቆይቷል እኮ አለ ብራንደን። ለልጆቹ ማሳደጊያስ ተቆራጭ ታደርግላቸው ነበር? ሌላ ጥያቄ አቀረበ። አላደረኩም መለሰ ብራንደን። ወሬያቸው ሳያልቅ ዳኛውና ተከሳሽ ቦታቸውን ያዙ። ዳኛው የከሳሽ ጠበቃ የመጣበትን ጉዳይ እንዲያስረዳ የመጀመሪያ እድል ሰጡት። ላብ እያለው ከመቀመጫው ተነሳና ክቡር ዳኛ፣ ክቡር ፍርድ ቤት፣ አመሰግናለሁ። ዛሬ የመጣሁበትን የክስ መዝገብ ለመከራከር ግን ዝግጁ አይደለሁም አለና ፍርድ ቤቱን አስደነገጠው። በተለይም ብራንደንን። ይህ ከሳሽ ወላጅ አባቴ ሲሆን እኔንና
ታናሽ እህቴን ላለፉት 32 ዓመታት ሳያየንና ሳያፈላልገን እንዲሁም የልጅ ማሳደጊያም ሳይከፍል የራሱን ኑሮ ሲኖር የነበረ ሲሆን እኔም ሆንኩ ዛሬ የመርሳት በሽታ የያዛት እናቴና እህቴ እርሱን ፍለጋ ያልተጓዝንበት ርቀት አልነበረንም። በሰርጌ ላይ ጭምር እንዲገኝልኝ ብዬ ተወልዶ ያደገበት ኦሃዮ ግዛት ድረስ ሄጄ ልፋቴ መና ሆኖ ተመልሼ ያለው አለና ከኪሱ ቦርሳ ውስጥ አወጣና ባለቤትና ልጆችህ እነዚህ ናቸው አለው። የቆየ ፎቶግራፍ አውጥቶ ያሳየው። ብራንደን በጉንጮቹ ላይ እንባው ቀጥ ብሎ እየፈሰሰ አዎን አለው። ስካት ወደ ዳኛው ዞረና ጌታዬ፣ ይህንን ክስ ልቀጥል አልችልም፣ በእኔ በኩል ጨርሻለሁ አለና የጠበቃ ቦርሳውን አንጠልጥሎ ፍርድ ቤቱን ረግጦ ወጣ። ብራንደን በማግስቱ ጠዋት ወደ ልጁ ስካት ቢሮ ተከሰተ። ይቅርታም ለመጠየቅ ያደረገው ሙከራ አልተሳካም። ለማንኛውም ሴቷን ልጅህን ለማግኘት ከፈለክ ብሎ ስልክ ቁጥሯን ከሰጠው በኋላ እናቱን ሜሪ ለማግኘት እንደማይችልና ማንንም እንደማታውቅ እግረ መንገዱን አስረዳው። ዛሬ ሴቷ ልጁ ሮዛና አባት ይጠያየቃሉ። ያዳመጡትን ታሪክ ለሌላው አስተማሪ እንዲሆን ላይክ፣ ሰብስክራይብ፣ ሼር በማድረግ ድርሻውን ይወጡ።